የኢትዮ ጃዝ አባት አቶ ሙላቱ አስታጥቄ በኢትዮጵያ ትልቅ የባህል ሰው ቁልፍ ክንውኖች እና ክንውኖች ወደ ዩናይትድ ኪንግደም መነሳት በ1950ዎቹ መገባደጃ ላይ ሙላቱ ወደ ኤልስ ዩናይትድ ኪንግደም ኢንጂነሪንግ እንዲማሩ ተላከ። ነገር ግን ራሱን በምህንድስና ትምህርቶች ውስጥ ከመዝለቅ ይልቅ ለሙዚቃ ሊቋቋመው በማይችል ሁኔታ ራሱን አየ። ካርዲፍ እና ለንደን በዚህ ወቅት ከአሜሪካ በሚመጡ አዳዲስ የጃዝ ድምጾች ይንጫጫሉ። ዲዝ ጊልስፒ፣ ቻርሊ ፓርከር እና ዱክ ኤሊንግተን የሙዚቃውን ዓለም እየቀየሩ ነበርና ወጣቱ ኢትዮጵያዊ ራሱን ተማረከ። ሙላቱ በከተማው ውስጥ ካሉት ታዋቂ ተቋማት አንዱ በሆነው በስላሴ ኮሌጅ የሙዚቃ ትምህርታቸውን በመደበኛነት የጀመሩት በለንደን ነበር። በአካባቢው ክለቦች ውስጥ ያለውን የጃዝ ትዕይንት በተመሳሳይ ጊዜ እየወሰደ እዚህ ክላሲካል ሙዚቃን ድርሰትን እና አፈጻጸምን አጥንቷል። ይህ ድርብ ተጋላጭነት ለጥንታዊ ግትርነት እና ለተሻሻለ ነፃነት የኢትዮ ጃዝ መሠረት ይሆናል። ጉዞ ወደ አሜሪካ በ1950ዎቹ 60ዎቹ መጀመሪያ ላይ ሙላቱ ወሳኝ ውሳኔ ያደረገ የጃዝ ዋና ማዕከል ወደ ሆነችው ወደ አሜሪካ ተዛወረ። በ1948 በቦስተን በርክሊ የሙዚቃ ኮሌጅ ተመዘገበ። እዚያ በመማር የመጀመሪያው አፍሪካዊ ተማሪ ሆነ። ይህ ወቅት ለእሱ ብቻ ሳይሆን ለኢትዮጵያ ሙዚቃ ትልቅ ቅምሻ ነበር። በርክሊ ሙላቱ ቫይቫፎንን፣ ትርኢትን እና ቅንብርን ተክነዋል። በተለይ ቫይቫፎን በኢትዮጵያውያን ሙዚቀኞች ዘንድ ብርቅ የሆነ እና የፈጠራው ተምሳሌት የሆነው የፊርማ መሳሪያ ይሆናል። ሙላቱ በአሜሪካ ቆይታው በሃርቫርድ እና በማሳቹሴትስ የቴክኖሎጂ ተቋም ማይድ በሙዚቃ ቴክኖሎጂ እና በድምፅ ምህንድስና ላይ በማተኮር ተምሯል። ይህ ቴክኒካል ዕውቀት በኋላ በኢትዮጵያ የቀረጻ ስቱዲዮዎች ውስጥ አዳዲስ ድምጾችን እንዲሞክር ያስችለዋል። ወደ ኢትዮጵያ ይመለሱ እና የኢትዮ ጃዝ ልደት ሙላቱ ወደ ኢትዮጵያ የተመለሱት በ1960ዎቹ መጀመሪያ ላይ አዳዲስ ክህሎቶችን ብቻ ሳይሆን ፍጹም አዲስ ራዕይን ይዘው ነበር። በዚህ ወቅት አዲስ አበባ በባህል ህዳሴ ላይ ነበረች። የቀዳማዊ ኃይለ ሥላሴ ቲያትር እና በርካታ የምሽት ክለቦች የኢትዮጵያን ባህላዊ ሚዛን ከምዕራባውያን መሳሪያዎች ጋር ያዋህዱ ሙዚቀኞችን አስተናግዷል። ሆኖም ጃዝ እና የኢትዮጵያ ሙዚቃን በማወቅ የተዋሃደ ማንም አልነበረም። ሙላቱ ይህን ይለውጠዋል። የኢትዮጵያ ሙዚቃ ባለ 5 ኖት ፔንታቶኒክ ሚዛኖች ከምዕራብ ጃዝ 12 ቃና ጋር በማጣመር ሙከራ ማድረግ ጀመረ። ይህ ቀላል ሥራ አልነበረም። ሁለቱ ሥርዓቶች ከሞላ ጎደል የማይጣጣሙ ይመስሉ ነበር። ነገር ግን የሙላቱ ሊቅ በመካከላቸው እርስ በርስ የሚስማሙ ድልድዮችን በመፍጠር የሜላንቾሊክ ኢትዮጵያ ትዝታ ሁኔታ ያለምንም እንከን ወደ ጃዝ ማሻሻያ እንዲፈስ ያስችለዋል። በ1961 ሙላቱ ኢትዮ ጃዝ ብሎ የሰየመውን የመጀመሪያ ቅጂ አወጣ። ከኢትዮጵያውያን ሙዚቀኞች እና ዓለም አቀፍ ተባባሪዎች ጋር የተደረገው እነዚህ ድርሰቶች ወዲያውኑ ጎልተው ታይተዋል። እንደ የካቲት እና ትዝታ ያሉ ዘፈኖች የኢትዮጵያን ሙዚቃ በአንድ ጊዜ ጥልቅ የሀገር ውስጥ እና አጠቃላይ ዘመናዊ የሆነ ድምፅ አቅርበዋል። ከኢትዮጵያ ሙዚቀኞች ጋር ትብብር የሙላቱ መነሳት ከኢትዮጵያ ተወዳጅ ሙዚቃ ወርቃማ ዘመን ጋር ተገጣጠመ። ብዙ ጊዜ በ1960ዎቹ መገባደጃ ላይ የስዊንግ አዲስ ዘመን ተብሎ የሚጠራው 1970ዎቹ መጀመሪያ፣ ጥላሁን ገሰሰ 1932 2002 የዘመናዊቷ ኢትዮጵያ ድምፅ፣ ማህሙድ አህመድ 1938 ዓለማየሁ እሸቴ 1941 2014 ኢትዮጵያን ያውሌስኪ የሚል ቅጽል ስም ተሰጥቶታል። ከነዚህ አርቲስቶች ጋር ሙላቱ ሙዚቃን በመጫወት ብቻ ሳይሆን የነሐስ ክፍሎችን፣ ቫይቫፎንን፣ ኮንጋስን እና ፒያኖን በኢትዮጵያ ዘፈኖች ውስጥ በማካተት ሙዚቃዎችን አዘጋጅቷል። የኢምፔሪያል ጠባቂ ባንድ እና የፖሊስ ኦርኬስትራ የተባሉት የኢትዮጵያ መንግሥት የሚደገፉ ሁለት ስብስቦች ዝግጅቶቹን በተደጋጋሚ ያቀርቡ ነበር። ዓለም አቀፍ ተጋላጭነት በ1962 ሙላቱ ኢሊንግተን ኢትዮጵያን በጎበኙበት ወቅት ከዱክ ኢሊንግተን ጋር ሲጎበኙ ዓለም አቀፍ ዕውቅናን አግኝተዋል። ይህ ታላቅ ጊዜ ነበር። ኢሊንግተን ራሱ በኢትዮጵያ ሙዚቃ በጣም የተደነቀ እና በሙላቱ ውስጥ አፍሪካን እና አሜሪካን በጃዝ የማገናኘት ችሎታ ያለው ባለራዕይ ተመልክቷል። በ1970ዎቹ መጀመሪያ የሙላቱ ኢትዮ ጃዝ ዓለም አቀፍ ተመልካቾችን እየደረሰ ነበር። የእሱ ሙዚቃ በዓለም አቀፍ ሬዲዮ ላይ መታየት ጀመረ እና የቪኒል መዝገቦቹ ለዓለም ሙዚቃ ሰብሳቢዎች ውድ ንብረቶች ሆኑ። በደርግ ዘመን የነበሩ ተግዳሮቶች ይሁን እንጂ የሙላቱ ሥራ እንቅፋት አልነበረም። በ1967 የገጬ ኃይለ ሥላሴ ውድቀት እና የደርግ ሥርዓት መነሳት የኢትዮጵያን ባህላዊ ገጽታ በእጅጉ ለውጦታል። ብዙ ሙዚቀኞች ሳንሱር ዕድሎች፣ ውስን እና በአፈጻጸም ላይ ገደቦች ገጥሟቸዋል። ይህም ሆኖ ሙላቱ መፈጠሩን ቀጠለ። ብዙ ጊዜ ከቲያትር ፕሮዳክሽን፣ ከፊልም ማጀቢያ እና ከኦርኬስትራ ፕሮጀክቶች ጋር አብሮ ይሠራል። ኢትዮ ጃዝ በኢትዮጵያ በአስቸጋሪ ዓመታት ውስጥ እንኳን እንዳይሞት አድርጓል። መነቃቃት በ1990ዎቹ
ከኢትዮጵያ ውጭ ለአስርተ ዓመታት አንጻራዊ ጨለማን ተገን አድርጎ የሙላቱ ሙዚቃ በዓለም አቀፍ ተመልካቾች በ1990ዎቹ ታየ። የሙላቱ ሥራዎች በሆሊውድ ፊልሞች ላይ ታይተዋል። በተለይም በጂም ጃርሙሽ የተሰበረ ፍላወርስ ፊልም ላይ የከርሞ ሳውንድትራክን ባሳየው። ይህ መነቃቃት ሙላቱን በአውሮፓ፣ አሜሪካ እና እስያ ትርኢቶችን በማሳየት ወደ ዓለም አቀፋዊ ትኩረት አምጥቶታል። ይህም ትሩፋቱን እንደ ዓለም አቀፍ ደረጃ ፈጣሪ አድርጎታል።